ሄሎ ጽጌረዳ፣ እኔ ምንድነው? አትናገርም እንዴ? ጽጌረዳ እባክሽ አንዴ ብቻ እንደተደምጪኝ ነው የምፈልገው። እሺ ምንድነው? ምን ፈልግ? እኔ እናንተ ቤት በር ጋር ነው የቆምኩት። ለመጨረሻ ጊዜ መተሽ አናግሪኝና ትመለሻለሽ ወደ ቤት። ይኸውልህ ነብዩ፣ በዚህ ጨለማ ውጪ መሆን ለአንተም ጥሩ አይደለም፣ ለእኔም ደግሞ ጦስ እንዳትሆንብኝ። ከዚህ አካባቢ ሂድ። እኔ አንቺ ወተሽ ካላናገርሽኝ ወዴትም አልሄድም። እስከ ሌሊት ድረስ ቆሜ እጠብቅሻለሁ። ቆይ አንተ ልጅ ጤነኛ አይደለም? ያመሃል እንዴ? አያመኝም። እንደም እንደ ዛሬ በጣም ጤነኛ ሆኜ አላውቅም። ዛሬ ገና ነው እንደው ማሰብ የጀመርኩት። ይኸውልህ ለማንኛውም እኔ ካንተ ጋር ማውራው ምንም ነገር የለኝም። በጊዜ ወደ ቤት ብትሄድ ነው የሚሻለው። ጽጌረዳ እንደምትመጪ እርግጠኛ ነኝ። እየጠበቅኩሽ ነው። ነብዩ አልመጣም። ይኸውልህ ይህንን የልጅ ጨዋታ አንተውና አርፈ ወደ ቤት ሂድ። አልተውም ጽጌረዳ፣ መተሽ ካላናገርሽኝ ወዴትም አልሄድም። ወዴትም ለእኔ ስትል ተገትረ ማደር ትችላለህ። እሺ እሺ። በስተመጨረሻም እንግዲህ ጽጌረዳ ነብዩ እንዳላት ወጥታለች ማለት ነው። ከዛም ወጥታ ሲያወሩ እንግዲህ ነብዩ የሚያወራውና እንዲሁም ደግሞ ፌበን ለጽጌረዳ የምትነግራት ነገር በጣም ተምታትቷል። ምክንያቱም ነብዩ እያላት ያለው እኔ አንቺን አፈቅርሻለሁ ብሎ በግልጽ ለጽጌረዳ ይነግራታል ማለት ነው። ጽጌረዳ ደግሞ ማለት ነው እንዲህ አንተ ቆይ በሴት ልጅ ህይወት መጫወት መቼ ነው የምታቆመው? ምን ነው የማላቅ ነው እንዴ የሚመስልህ? ጽጌረዳ እኔ ጽጌረዳ ምንም የማላቅ ምን ጅል ይመስልሃለሁ እንዴ? ፌበንን እኮ ምን እንዳደረካት ጠንቅቄ ያውቃሉ። ምን ነው የገዛ ልጅህን እንኳን እንዴት አድርገህ ልጅቷ እንድትታመም እንዳደረገ፣ እንዴት አይነት ስቃይ እንደደረሰባት፣ እንዴት እንደሆነች አንተ አታውቅም። እኔ ግን ሁሉንም ነገር በቦታው ተገኝቼ አይቻለሁ። ይሄ ሁሉ ነገር ደግሞ የአንተ ስራ ነው። እንዴት ልጅሽን አስወርጂ ብለህ ጭራሹን ደግሞ መድኃኒቱን እንዴት አንተ ትሰጣታለህ? ቆይ ይሄ ምን ማለት ነው ብላ እንግዲህ ጽጌረዳ ተናግራለች ማለት ነው። በዚህ ሰዓት ነብዩ ራሱን ማመን ነው ያቃተው። እንዴ ቆይ አንቺ ከየት ነው የምታወሩ ይሄን ሁላ ወሬ? እኔ ፌበንን በምትይው አይነት ግንኙነት አላቃትም። ጭራሹንም አሁን እናቴና የኔ አባትና የእሷ እናት ተመካክረው ሁለታችንን እንድንጋባ አስበዋል። ይሄንን ደግሞ አይደለም ይቀርና እኔ እሷ ራሱ አልተቀበለችውም። ለእኔ እንደምትለኝ ከሆነ እንዳልተቀበለችው ነው። ሁኔታዋ ላይ እንደምረዳ ደግሞ ለእኔ ሌላ ስሜት እንዳላት አውቃለሁ። እና አንቺ ቆይ ምን እየሆንሽ ነው? ፌበን የምትልሽን ነገር ለምንድን ነው የምትሰሚያት? ለምንድን ነው የምታምንያት? እናም በጣም የሚገርመው ነገር ማለት ነው ጽጌረዳ አሁን ጥሩ ሰርታለች። ምክንያቱም ከነብዩ ጋር እንደዚህ እውነቱን ካልተነጋገረች በስተቀር ፌበን እያደረገቻት ያለችው ነገር በጣም ነው የሚያሳዝነው። እንግዲህ ፌበን እያደረገች ያለችው ልክ ምን ማድረግ ነው እሷ የያዘችው ማለት ነው። እሷ ነብዩን ስለወደደችው፣ ነብዩን ስላፈቀረችው ነብዩና ጽጌረዳ የሚለያዩበትን መንገድ ነበረ፣ ጉድጓድ ነበረ እየቆፈረች የነበረው ማለት ነው። እናም እንግዲህ ሁለቱን ለማለያየት የሞከረችው ሙከራ ደግሞ በሚያሳዝን ሁኔታ አልተሳካላትም። እሷ እኔ እኮ ፌበን ነኝ አሳካዋለሁ አስተካክለዋለሁ ብላ ብታስብም ነገር ግን እንዳሰበችው አልሄደላትም ማለት ነው። እና እንግዲህ አሁን ላይ ጽጌረዳ ሁሉንም ነገር አውቃለች። ነገር ግን አሁን ጽጌረዳ የተሸወደችበት ሌላኛው መዘዝ ደግሞ ምንድን ነው? ከዮኒ ያንን ገንዘብ መቀበል አልነበረባት። ምክንያቱም በነገራችን ላይ ዮኒ በጣም እየተጫወተባት ነው ያለው፣ በጣም ማለት ነው። ምክንያቱም አሁን ዮኒ እያደረገው ያለው ነገር እንግዲህ ያንን ሁሉ ብር ሰጥቷታል። ይሄ ብር የመጀመሪያ ወር ነው። የመጀመሪያ ወርን ተስማምተው ይሄንን ብር ሰጥተውሻል ብሎ እንግዲህ ያንን ብር ተቀብላለች እሷም ማለት ነው። ነገር ግን ያንን ብር ብትቀበልም በጣም ውጥንቅጥ ያለበት ብር ነው ባይዘወይ በጣም ማለት ነው። ምክንያቱም ውጥንቅጥ ያለበት ምክንያት ምኑ ጋ ነው ካልን እንግዲህ ዮኒ እየፈለገ ያለው ነገር ምንድን ነው? ዮኒ በነገራችን ላይ በገንዘብ አሁን ይችን በጭልፋ ሰጥቶ ባንካፋ ሊቀበላት የፈለገ ሰው ነው ባይዘወይ። ምክንያቱም እሷን ወንጀለኛ ማድረግ፣ ከዛ ደግሞ እሱ ለተላከው ተልእኮው ስራ ለተባለው ስራው መሳሪያ እያደረጋት ነው ያለው ማለት ነው ዮኒ። እናም አሁን ላይ ጽጌረዳ በነገራችን ላይ በደንብ በቃ ማለት መረዳት አለባት ነገሮች እየሆኑ ያሉትን ነገሮች ሁሉ። ኢቨን እንኳን አስቡት ምን እያለች ነበረ ማለት ነው ፌበን በጣም እያስመሰለች ነበር። እንዴ ምን ነው በቃ ዘርፌ በጣም እየጮኸችባት፣ ቆይ ምን ማለትሽ ነው? እንዴት ነው ያን የተከበሩ ሰውዬ እንደዛ አድርገሽ በቤታቸው አንጓጠጥሻቸው? አንቺ ባለጌ፣ አንቺ ስድ ብላ ዘርፌ እንግዲህ ልጇን አጥፋ ጣለቻት ማለት ነው።
ልጇን ፌበንን በዛ ልክ ስትናገራት፣ ነገር ግን ምን ብላለች ፌበን? ልክ የተቆረቆረች መስላ ልክ ለጽጌረዳ የተቆረቆረችላት ያዘነችላት መስላ ማለት ነው። ምንድን ነው ያለቻት? አይ እንዴ ለምን እንደዚህ ትናገራላችሁ? ቆይ ለምን እንደዚህ ትላላችሁ? እንዴት ትናገሯታላችሁ? በቃ ካልፈለገችስ ማግባት ካልፈለገች ለምን ታስገድዷታላችሁ? እያለ ጭራሽ ጠበቃ ሆና ማለት ነው። በጣም በቃ ጠበቃ መስላ በጣም ነው ስታስመስል የነበረው። በዛ ሰዓት ታዲያ ምን አለች ፍቅርተ? እንዴ ቆይ ልጅቷ ምን ሆናለች? በዘርፌ ፊት ዛሬ ልጆቹ ምን ሆነዋል ነው ያለች። በኋላ ላይ ግን ሄዳ ቆይ አንቺ ነሽ ነኝ ያበድ ነው ምን ማለት ነው? እንዴት ነው እንደዚህ ለእሷ ልታግዥ የቻልሽው? እንዴ ተቀይረሽ ነው? ምን ሆነሽ ነው? እኔ እኮ የኔ ልጅ ሁላ አልመስለኝ እያልሽ ነው ብላ በጣም ስትናገራት፣ ውይ እማዬ አመንሽኝ እንዴ? በቃ አሁን የተረዳሁት ነገር ቢኖር ማስመሰል ላይ በጣም ጎበዝ ነኝ ማለት ነው። ትወና ላይ አንደኛ ነኝ ማለት ነው። አንቺን መሸወር ከቻልኩማ በጣም ጎበዝ ነኝ ማለት ነው እማዬ። እኔ እኮ እያስመሰልኩ ነው፣ እኔ እኮ እየዋሸው ነው ብላ ጭራሽ ለእናቷ ተናግራለች። ያልበቃት ብሎ ዘርፌም ጋር ሄዳ ይኸውልሽ ዘርፌ ልጅሽን ማስተካከል ያለብሽ እኮ በትክክል ማለት በቃ በቀስቀስ በሂደት ነው እንጂ እንደዚህ ልትጮይባት አይገባም። እንዴ ጽጌረዳ ላይ እንደዚህ መጮሽ እኮ ልክ አይደለም እና በቃ ተረጋጊ ዘርፌ ተይ ብላ በቃ ዘርፌንም በቃ የሌለ ተናገረች ማለት ነው። እና በነገራችን ላይ ፌቨን በጣም ሲበዛ ምስጥ ናት፣ በጣም ሲበዛ። እናም እንግዲህ ለፍቅርተ እያለች ያለችው ምንድን ነው? እናቴ እማዬ አታውቂያትም እኮ ጽጌረዳ ማለት እኮ እንደምታያት አይደለችም፣ በጣም ከባድ ልጅ ናት ብላ ነበር። እውነት ለመናገር አዎ በጣም ከባድ ልጅ ናት ጽጌረዳ፣ በጣም ጎበዝ ናት አሁን ላይ ያደረገችው ማለት ነው ውዶችዬ። እና አሁን ላይ ለእሱ ማለት ነው ለነብዩ ሁሉንም ነገር ነግረዋለች። ዘርፌ ግን ምን እያለች ነበር? ሂደሽ በዛ በተናገርሽው የታዘዘችውን የተሰጣትን ተልእኮ ማለት ነው ፍቅርተ መታ ዘርፌ ጋር ነው ያራገፈችው። ምን ብሏን? አቶ መስፍን በቃ በገንዘብ ስለሚያምን ብቻ ማለት ነው ሀብታም ስለሆነ ብቻ ያቺ ባለጌ ጋጠ ወጥ ልጅ መጥታ ይቅርታ እንድትለኝ እፈልጋለሁ። ስለዚህ ዛሬውኑ መጥታ ይቅርታ እንድትለኝ አድርጌ ነው ያላት ፍቅርተን ማለት ነው። ፍቅርተ ደግሞ ለራሷ ስትል ለምን ከተባለ ውል አላቸው። ውላቸው ምንድን ነው? ጽጌረዳን ለአቶ መስፍን ማጋባት፣ እንደገና ደግሞ ነብዩን ለፌበን ማጋባት። ለምን? ፌበን የሀብታም ልጅ ስለሆነች ቢጤዋን አኩያቷ እንድታገባ፣ ጽጌረዳ የድሃ ልጅ ስለሆነች ሄዳ ያንን ሽማግሌ ልታገባ ማለት ነው የነሱ እቅድ። ነገር ግን ጽጌረዳ ምናለች? ክንፌን የምትሰብር እናት የለችኝም። እኔም ስታስተምርኝ ያሳደግሽ ስትይኝ የነበረውም አንገትሽን የሚያስደፋ ነገር አታድርጊ ነው። ያንን ሰውዬ ሄጄ እኔ ይቅርታ ፈጽሞ አልጠይቅም ብላ እንግዲህ ልብሷን እየጠቀለለች ነበረ ማለት ነው። ታዲያ አፈ ቅቤዋ ደግሞ ምን አድርጋለች? ፌበን ማለት ነው ሄዳ በቃ ልክ ተቆርቋሪ ለእሷ የምታዝን መስላ ማለት ነው ለጽጌረዳ ምንድን ነው ያለቻት? በቃ ጽጌረዳ አትሂጂ ተረጋጊ ካለች በኋላ ለፍቅርተ ግን ሄዳ አይ ከቤት ራሱ ልትወጣ እያሰበች ነው። ስለዚህ እች ልጅ አረጋግታችሁ እንደምንም ብላ እች ልጅ ያንን ሽማግሌ ማግባት አለባት። አስባችሁታል? ለጽጌረዳ ምን ትላታለች? በቃም የቸግርሽን በቃ የምትጨነቂበትን ነገር ለእኔ አውሪኝ፣ እኔ እኮ እህትሽ ማለት ነኝ፣ እኔ እኮ አብሮ አደግሽ ነኝ ብላ ፌበን ለጽጌረዳ ትዋሻለች። በጎን ሄዳ ደግሞ ለእናቷ እች ልጅማ ይህንን ሽማግሌ ማግባት አለባት። ለምን? የፌበን ዓላማ ጽጌረዳን አንገት ማስደፋት ነው። ነብዩን ማፍቀረው አይደለም። ነገር ግን በቃ ሀብታም ስለሆነ የሚመጥነኝ እሱ ነው ብላ እንዲሁም ደግሞ እናቷም የሚመጥንሽ እሱ ስለሆነ እሱን ማግባት አለብሽ ስለተባለች ነው። በጣም ነው የሚያሳዝነው። በዛ ላይ ደግሞ ስታስበውም ነብዩ ቢጤዋ ነው። ስለዚህ ጽጌረዳን እያቃጠለችና እየገረፈች ከበታቿ አድርጋ ማስቀመጥ የምትችለው ምንድን ነው? በሞራል ነው። ሞራሉ ደግሞ ምን በሚል እሷ ነብዩን አግብታ ለምን ጽጌረዳና ነብዩ ባይዘው ተፋቅረው ነበረ ሁላ የእውነት ፍቅር ማለት ነው። እንደ ፌበን የማስመሰል የውሸት ሳይሆን ለገንዘብ ምናምን ሳይሆን የእውነት ፍቅር ተፋቅረው ነበረ። ለዛም ነው በባለፈው ፓርት ነብዩ እስኪ እያየሽኝ እስኪ የእውነትሽን እና በእናትሽ ማይልኝ ሁለተኛ ላይክ አልፈልግም በይኝና አጠገብሽ ደርሻለም ነበር ያላት። እያለቀሰች ነው ያለችው። ኢቭን ውሃውን ወደ ምግቡን ወደ አቶ መስፍን ይዛ እየሄደች እያለ ራሱ እያነባች እያለቀሰች ነበረ። እናም በስተመጨረሻም ስትናገር የነበረው አባትና ልጅ ከህይወት ይውጡ፣ በተለይ አባት ነው ያለችው። ለምን? ለልጁ ፍቅር ስላላት ማለት ነው። እና ይህንን ጭላንጭል ትንሿን ፍቅራቸውን ለማጨለም የጽጌረዳና የነብዩን ፌበን ደግሞ ቆርጣ ተነስታለች ማለት ነው። ለምን? ነብዩን ለመቀማት ከጽጌረዳ እጅ